አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላህ ሰላም ዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ተንታ አጅባር የሚሄድ የቤት እቃ እንዲሁም እዚህ ጋር ባሰት አለ፣ እዛም አስቤዛ አለ ማለት ነው። እንደምታዩት 146895 ብር የፈጀ ነው ማሳያችሁ ማለት ነው። 600 ብሩ ከዚህ ሂሳብ ላይ 600 ብሩ የትራንስፖርት ነው። ለትራንስፖርት ያወጣሁት 600 ብር ማለት ነው። በነገራችን ላይ ትራንስፖርት አሁን በጣም ነው የተወደደው። ናፍታ ስለተወደደ ብቻ እቃ ተወደደ፣ እቃ ተጨመረ ማለት ራሱ ይከብዳል። እቃዎችም ጨምረዋል፣ ጭማሪ አላቸው ማለት ነው። እንግዲህ ከዚህ እህታችን እቃ የሾርባ ሳህን 12 ፍሬ ብቻ ተረስቶብኝ ይዤው አልመጣሁም። እቃ ቤት ገዝቼው ማለት ነው። አሁን ደግሞ መሽቷል። 12 ፍሬ የሾርባ ሳህን በ1200 ብር የተገዛላት ከዚህ ውጭ ማለት ነው። እና እያንዳንዱን እቃ ሂሳቡንም እነግራችሁ ይሆናል። አብራችሁኝ ሆኑ። ላይክ እና ሰብስክራይብ ሼር እያደረጋችሁ አበረታቱኝ እላችኋለሁኝ። ሀባይብ እንግዲህ አብዛኛዎቻችሁ በእኔ ቢቻል እኔ 100 ሺህ 50 ሺህ ባስገባው የምትሉኝ ያላችሁ ኑሩልኝ፣ ክበሩልኝ። እንደገባው ነው እኔ የሚቆጥረው። እና ደግሞ ወረፋ ለመያዝ ምን ያህል ጊዜ ይፈጃል ብላችኋል። ቀጠሮ የማያስፈልገው እቃ ከሆነ ከ10 ቀን እስከ 15 ቀን ባለው 10 ቀንም በ10 ቀንም ይደርሳችኋል። ላኪን ይሄ ቀጠሮ የትራስ ልብስ፣ የፍራሽ ልብስ፣ መጅሊስ፣ ፈርኒቸር ምናምን የሚዘጋጅ ሽሮ በርበሬ ካለው ጊዜ የሚፈጀው እሱ ነው። ያው በወረፋም ስለሆነ ማለት ነው። ለምሳሌ አሁን መጅሊስ የሰጠኋትን ሳጨርስልኝ እንደገና መስጠት ለኔ ይከብደኛል። ለምን? አንደኛ በትዕዛዝ ላይ መሳሳት ሊኖር ይችላል። ሁለተኛ ደግሞ የሰው ቀብድ ሁሉንም አንስቼ ሰጥቼ አይታወቅም የሰው ልጅ ምን እንደሚፈጠር። እኔ በራሴ አልሐምዱሊላህ እስካሁን የሰው ገንዘብ እንዳይገባብኝ ተጠንቅቄ ነው። ስለዚህ ሁሉም ነገር በሂደት ሀታ ፈርኒቸር ራሱ ይበላሉ ምናምን እያልኳቸው አይደለም። እዚህ ጋር ማወቅ ያለባቸው ፈርኒቸርም ቢሆን በተራ ነው እንጂ ሁሉንም ባንዴ አንስቼ ሰጥቼ መጨቃጨቅ አልፈልግም ማለት ነው። እዚህ ሀገር ተጨቃጭቃችሁ ሁሉ ራሱ የሰጣችሁትን ነገር ለመቀበል በስንት መከራ ነው ማለት ነው። እና እሱ ነገር አሁን ለምሳሌ የሰጠሁት ፈርኒቸር ሳያበቃ ሌላ ፈርኒቸር ትዕዛዝ ተቀብያለሁ፣ ግን አልከፍልም። ለምን? ያኛውን መጨረሻው ሲደርስ ነው እንደገና ሌላ የምሰጠው። አንደኛ ሲጓጉ ያበላሹብኝ ይችላሉ፣ ሁለተኛ ደግሞ ነገር በኋላ ነገር የሚያመጣብኝ እንዳይሆን። የሰው ልጅ መቼም ከቀብሬተኛው ነው መልካሙ ብዬ ነው እኔ የማስበው። እኔ እድል የሆነው ደግሞ ጥሩ ሰው አያጋጥመኝም በአብዛኛው በብዙ ነገር በህይወቴ ሁሉ ማለት ነውና ስለዚህ እያንዳንዱ ነገር ቀጠሮ የሚያስፈልገው ከሆነ ወርፋችሁን ጠብቃችሁ ነው። ያለ ቀጠሮ ከሆነ ግን ደግሞ ይሄ ነው ማለቃ እንደዚህ ገዛስቶ ማድረስ ከሆነ ከ10 ቀን እስከ 15 ቀን ባለው አደርሳለሁ ማለት ነው። እንደምታዩት ቆንጅዬ ኳሊቲ ሲኒ 1 ደርዘን 3200 ብር እና የድም ላይ ተረከቦት ባለ 5 ቋሚ 3700 ብር ይሄንን ገዝቼላታለሁ። ደርዘኑ አለ ማለት ነው። እንደዚህ ሆኖ ሁለቱ ካርቶን ሆኖ ነው 3200 ብር። እዚህ ጋር ደግሞ የጅማ ረከቦት ቆንጆ የጅማ ረከቦት 1800 ብር አላት ማለት ነው። ይሄንን አንድ የሞሰብ ዳንቴልና አንድ ደግሞ ለትሪ የሚሆን ቆንጆ ዳንቴሎች በ1200 ብር ሁለቱ ማለት ነው። ይሄ የትሪው እንደዚህ የሚያምር ያያችሁት ማሻአላ የሆነ ይሄ የትሪ ይሄኛው የሞሰብ በ1200 ብር ሁለቱ። ከዛ እዚህ ጋር ማይካ ትሪ 1200 ብር፣ ማይካ ሰርቪስ ደግሞ ሁለት ነው ያዘዘችኝ 7700 1400 6 ፍሬ ማለት ነው። ሁለት ፒስ ነው። ከዛ ለምንድነው ፓርቲሽን ባለ ሁለት ብላኛለች። ያኛው የለም። ይቺ ደግሞ አዲስ የመጣች ናት። በጣም የምታምረው 1150 ብር ነው ይሄ ማለት ነው። በጥርናት አያችሁት። ይሄ ላልጫ ቢሆን ከዛ ደግሞ ይሄኛው ሌላ ወጥ ብታረጉበት ሁለቱም የሚያምር ነው። 1150 ብር ደርዘን የቁርጥ ሰሃን አንድ አይነት ከዚሁ ጋር ማች ነው። በ1440 ብር ማን ነው በ140 ብር ማለት ነው። አፏን አንዱ ፍሬ በ140 ብር፣ አንዱ ደርዘን ደግሞ 1680 ብር ማለት ነው። ይሄ ሁለት ደርዘን ነው 4 ፍሬ ማለት ነው። ሌላው 6 ፍሬ ደግሞ
በ160 ብር ሂሳብ 4 ማዕዘኑ የቁርጥ ሳህን ያዘዘችኝ። ይሄ በ160 ብር 960 ብር ይመጣል ማለት ነው። አንዱ በ160 ብር ሂሳብ 6 ፍሬ። ይሄ ደግሞ 3 ፒስ መክተፊያ አለ። መክተፊያ 750 ብር። እንዲሁም እዚህ ጋር የሾርባ ማግ 1 ደርዘን 2300 ብር ነው። ይሄን የገዛሁት ደርዘኑ ማለት ነው። ያው የረመዳን እየደረሰ ነው። የረመዳን እንትን አለበት እዚህ ጋር ማለት ነው። እና ይሄ ደርዘኑ 2300 ብር። እዚህ ጋር 30 ቁጥር መጥበሻ 3200 ብር ባለክዳኑ። ይሄ ባለክዳኑ ግዛዝ ክዳን ያለው ማለት ነው። ይሄኛው ደግሞ 24 ቁጥር መጥበሻ ሴራሚክ ክዳን የሌለው ትንሿ 1700 ብር። እቺ 1700 ብር። የሻይ ብርጭቆ 1 ደርዘን 1100። ማራቢያ ኳሊቲ 3200 ብር። የዚች መጨመሪያ አይገርምም ግን። ከዛ ጆክ አላት ደግሞ በጣም የምታምር ቆንጆዬ ዲዛይን አያችኋት እንዴት እንደምታምር ማሻአላ የሆነች ይችን 800 ብር ነው የገዛኋት። ይሄም ራሱ 600 ነበር 800 ብር ገብቷል አሁን ማለት ነው። ማዕዘኑ የውሃ ብርጭቆ ጋር እንዲሆንላት ነው ማች እንዲሆንላት ይሄን የገዛሁት ማለት ነው። ማዕዘኑ አጭሯን የውሃ ብርጭቆ በጣም የምታምር ይቺ 750 ናት። ግማሽ ደርዘን ማለት ነው። ግማሽ ደርዘን። ይሄኛው ደግሞ 1500 ብር ነው የገዛሁት። በነገራችን ላይ ይሄ እቃ ግማሽን በአንድ ቀን አይሟላም። ግማሽን ትናንትና ነው ያሟላሁት እና ዛሬ ደግሞ ይሄ 1700 ብር ደርሷል ማለት ነው። ግን እኔ ትናንትና ይሄን ስገዛው 1500 ብር ነው የገዛሁት። የእቃ ውድነት በቃ እንዴት እንደሆነ አይታወቅም። ቀን በቀን ነው ጭማሪ መጨመሪያ ያዘው ቀን በቀን። እዚህ ጋር በራድ 2 ሊትር 1200 አክለሪክ ዶክ ከነ ብርጭቆቹ ይሄ ዲዛይን ነው ያለው። አሁን ደግሞ ማሻአላ የሆነ ይሄንን 2800 ብር ነው የገዛሁት። ይሄ በዚህ ጋር እንደምታዩት ያለው ማለት ነው። ይሄኛው ዲዛይን ነው። ከዛ እናት መፍጫ 2 ፍሬ ነው ያዘዘችኝ። እናት መፍጫ 1750 ብር ነው። 3500 ብር ነው ይሄን የገዛው ሁለቱን ማለት ነው። ሞካውያ 4000 ብር ነው የገዛሁት። ይሄ ከፍ ያለ ነው። ቆንጆ በጣም ኳሊቲ ነው። ግን ከስተዛሬው ትንሽ ከፍ ያለ ነው በሳይዝ ማለት ነው። ያ ባለ 3300 ብሩ ጠፍቷል። ይሄንን 4000 ብር ነው የገዛሁላት። ደግሞ የወተት ተንጠልጣይ ቆንጆዬ የወተት ተንጠልጣይ 2700 ብር ነው እቺን የገዛኋት። በጣም የምታምር ማለት ነው። ይሄን የገዛው 2700 ብር ነው። 6 የሻይ የወተት ብርጭቆዎችና ሰርቪሶቻቸው ከዛ በራድ አለው ማለት ነው። የቱርክ ኮምፕሌት 2900 ብር ነው ይሄን የገዛሁት። እዚህ ጋር የቁርጥ ማቅረቢያ ትልቁ 450 ትንሿ 350 እና ኢታል ባለ 5 ሴሪ ብረት ድስት ይሄንን 4200 ብር ነው የገዛሁት። ፌሮ ምድጃ 1600 ብር እና የዳቦ ማኪያ እዚህ ጋር 350 ብር። ሁለት ማዞሪያ ደግሞ 80 ብር ነው 160 ብር ሁለቱ። ከዛ እዚህ ጋር የፌሮ ሙቀጫ አላት። የፌሮ ሙቀጫ 600 ብር። ሌላው እዚህ ጋር ደግሞ የውዱ ብሪቆች 170 ብር ነው የገዛሁት። አንዱ 80 ብር ነው። ከዛ ማሳጠቢያ የሳሙና ያለው 2 ነው። ይሄ 150 300 ብር። ይሄ 2 ፍሬ ነው ማለት ነው። አያችሁት? ከዛ የቆሻሻ ልብስ ባስኬት 2 ነው ያዘዘችኝ 840 ብር። አንዱ 420 ብር ነው። አንዱ የቆሻሻ ልብስ ባስኬት ማለት ነው። ሴኔጋል 3 ዶሮ 2600። እዚህ ጋር የአንድ በግ ሴኔጋል 3600። አንድ ዶሮ 1600 ብር። አንድ ዶሮ ይባል እንጂ ይሄ አንድ ዶሮ አይሰራም ብያችኋለሁ ከዚህ በፊት። ሌላው ለሴኔጋሉ የሚሆን ጭልፋ 450 ብር። ይሄንን እዚህ ጋር ደግሞ 46 ቁጥር ብረት ድስት በወፍራሙ እዚህ ጋር እንደምታዩት በወፍራሙ ይሄንን 17000 ብር ነው የገዛሁት። ይሄን የሚያደው 200 ብር ነው ያሰራሁት። ጭልፋ 1200 ብር ገዝቼለታለሁ ለዚህ የሚሆን ማለት ነው። ከዛ ይሄኛው ደግሞ ሮቶ 350 ሊትር። ይሄን ራሱ ዛሬ ምንድነው 3400 ብር እያሉ ነበር ያያየሁኝ ማለት ነው። ደሴ ልብስ ልገዛ ሂጄ ነው። ይሄ የገዛው 3300 ነው። ላኪን ግን አሁን 3400 ሆኗል። እዚህ ጋር ደግሞ የሽንኩርት ሸልፍ ነው። ከዚህ በላይ አንድ ነው፣ ከዚህ በላይ አንድ ነው። አንድ አይነት ስለሆነ ነው። 2 ነው። ይሄ 1200 ብር። የምግብ ሱፍራ 1 ሜትር ቡኒ በሲሊቨር ነው። ይሄ 275 ብር።
ከዛ እዚህ ጋር ደግሞ የወጥ ማማሰያ 150፣ መከተሻ 500 ብር፣ የወጥ ጥልፋ 500 ብር እና የሾርባ ማንኪያ ደርዘን 350፣ ሹካ ደርዘን 380፣ የሻይ ማንኪያ 100 ብር። ማዕደን ይሄ 6800 ብር ነው የተገዛው። ማነው 6500 ብር ግን አሁን ጨምሮ ዛሬ 6800 ሲሉ ስለሰማው 6800 አልኩኝ። እና እዚህ ጋር ደግሞ ሶላር ባለ 4 አምፖል አልፌን ነው ይሄንን የገዛሁላት 7100 ብር ነው አንዱ። ይሄ 4ቱ አምፖል ማለት ነው 7400 ብር 7100 ብር ዛሬ ነው ሳትሳታልኩኝ። እና ይሄ 7100 ብር ነው ስለባለና ስለመቼ ነው ቶሎ ቶሎ ለማፍጠን እየሞከርኩ ነበር። 4 ሰዓት ስለሆነ ሌላ ስልክ እየተደወለ ስለሆነ የትእዛዝ ስልክ ለዛ ነው። እዚህ ጋር ደግሞ የቡና ሱፍራ የሳሩ 1 ሜትር በ1 ሜትር ነው። ይሄ 1700 ብር። ወደ አልባሳት ከመሄድ በፊት በጣም በጣም ቆንጆ የኮምፎርት 3200 ብር ገዝቼላታለሁ። እኔ በጣም ነው የወደድኳት። እናንተስ ኮሜንት አስቀምጡ ማለት ነው። አያችኋት እንዴት እንደምታምር ማሻአላ። እኔ ቦግ ያለ ነገር አልወድም። የሆነ ደስ የሚል ከለር አላት። በዚህ ይሄ ልብስ በቃ አንሶላ ነገር ስላላደለ ይሄ በጣም ነው የሚመቸው ሲለበስ ማለት ነው። ስለሞከርኩትም እኔ ለዛ ነው ይሄን የምገዛላችሁ። ሞ ጥምጣም 2 ጥምጣም 900 ብር 450 450። እንዲሁም ሺቲ 6 ሺቲ ጣቃ ነው ያዘዘችኝ። አሁን 760 ብር ሆኗል ማለት ነው። አንዱ 760 ብር ሂሳብ ነው ይሄ የተገዛው። አንድ ከዛ ሁለተኛዋም እቺ ትመስላለች። በጣም የሚያማምሩ ናቸው። 2 ከዛ ሲልቨር እኔ በጣም ነው የምወደው ሲልቨር ከለር። እቺም እንደዚህ የምታምር ናት እንደምታዩት። ይሄ ጋር 3 4 ይሄኛው ጋር 4 በጣም የሚያምር ነው። ይሄም 5 6 ቀይ ቡኒው ጋር ማለት ነው። እና እነዚህን ያንዱ ዋጋ 760 ብር ነው የገዛሁት ማለት ነው። በጣም የሚያማምሩ ቆንጆ ሽቲዎች ናቸው። በነገራችን ላይ ሀገራችን ላይ በጣም ብዙ አይነት ፋሽን አለ። ሁሉም ነገር ሞልቷል ማሻአላ። እዚህ ጋር ደግሞ የወንዶች ጣቃ ነው። ሱፍ ጣቃ 3 ነው የገዛሁት 9 ሜትር ማለት ነው። 3 ሜትር የወንድ ጣቃ 3 ሜትር ይበቃል እንዴ ብላችሁኛል። ለሱሪና ለጃኬት ይበቃል። የሀገራችን ሜትር እና የአረብ ሀገር ይለያያል። የአረብ ሀገሩ ቢያንስ 4 ወይም 5 ሜትር ሊያስፈልጋችሁ ይችላል። እንደ ሳውዲ ከሆነ ማለት ነው። ሳውዲ እኔ አሁን የሴቶች ጣቃ ብዙ ልኬ ነበረ። ላኪን 3 ሜትር አይደለም ከዛ በላይ ነው። 4 ሜትር ነው እንደዛ 5 ሜትር ነው እንደዛ ያርኩ ነው የላኩት። ለምን የዛ ሀገር እንትን አይመጣም፣ እንደዚህ ሀገሩ አይመጣም። እዚህ ሀገር 2 ሜትር ብታስቆርጡ ለኖርማል ሴት በቂ ነው። ኖርማል ቀሚስ ማለት ነው። እና ይሄንን ይመሳሰላል የሱፎቹ ጣቃ 1 ሜትር በ750 ብር ሂሳብ ነው። 9 ሜትር ነው የገዛው። ከዛ ሻርፖች አሉ 4 ሻርፖች አሉ። አንዱ ፈትቼ ላሳያችሁ። በነገራችን ላይ ትናንትናም ቪዲዮ ስለሰራሁበት አይታችሁታል። የዛው አይነት ነው። ይሄ 950 ብር ነው የተገዛው አንዱ ማለት ነው። አያማምሩ? በአላህ እንዴት እንደሚያማምሩ ማሻአላ። አያምሩ? ያምራል። በጣም ነው የሚያማምሩት እነዚህ። አንድ ላይ ይሄም የራሱ ዲዛይን ነው። ከዛ ደግሞ ይሄም የሚያማምሩ ከለሮች 4 ሻርፕ ነው የገዛሁት። አንዱ በ950 ብር 2800 ብር ማነው 3800 ብር ነው የገዛሁት። 4ቱን ማለት ነው። እዚህ ጋር ደግሞ ቴምር አለ አልኑር 3000 ማነው 2350 ብር ነው አንዱ ካርቶን ማለት ነው። 8 ፍሬ ወይም 8000 ጋለው ውስጡ ላይ 2350 2350 4700 ብር 16 ኪሎ ቴምር ማለት ነው። 16 ኪሎ ቴምር
ሱካር 10 ኪሎ 1800 ብር፣ ኪሎ በ180 ብር ሂሳብ ነው። ኡመር ዘይት 2000 ብር ነው አንዱ 4000 ብር 255 ሊትር ማለት ነው። ዱቄት ስማርት 25 ኪሎ 2650፣ ጨው 50 ኪሎ 1250 ብር። እንግዲህ የዛሬ ገበያችን ይሄንን ይመስላል። ከወደዳችሁት ላይክ ሼር አይረሳ። ሰላም ሁኑ።